ማቀርቀሪን ሰበር ካልኩኝ ቀና በርትቼ ተራምርኩ እንደገና በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ። ሰላም እንደምን አላችሁ ተመልካቾች? ለይኩን ነኝ። እንግዲህ እዚህ ጋር መስክ ነገር ላይ ነው ቁጭ ብዬ ይህንን ድምጽ እያሰማኋችሁ ያለሁት ቮይስ እያደረኩላችሁ ያለሁትና ብቻዬን ነኝ ዛሬ እያሰብኩ ነው። እንዲሁ እንግዲህ የባለፈውን ህይወቴን ታውቃላችሁ፣ አሁንም ያለሁበትን ታውቃላችሁና በእርግጥ የሰው ልጅ እንደዚህ አይነት ባህሪ ያለው ብሎ ለመተቸት እንኳንስ በቪዲዮ ይቅርና በአካል አብራችሁ እየኖራችሁ ያለውን ጓደኛችሁንም ቤተሰቦቻችሁንም እንዲሁ ልታውቋቸው አትችሉምና የየራሳቸው ውስጣዊ የሆነ ማንነት ስላላቸው በቀላሉ ይታወቃል ብዬ አላስብም። ግን ምንም ይሁን ምንም ከማታውቁት ይልቅ እንዲሁ በቀላሉ እንዲሁ በትንሹም ቢሆን ያያችሁት የተመለከታችሁት ከሚያደርገው ውጫዊ ባህሪ ጋር አገናኝታችሁ እንዲህ አይነት ባህሪ ያለው ማለት ትችላላችሁና ከዚህ አንፃር እኔን ታቁኛላችሁ። በዋናነት እንግዲህ ያው እኔ በባህሪዬ እስካሁን የመጣሁበትን አይነት ባህሪ ነው ይዤው ያደግኩትን ባህሪዬንና እሱን ነገር ለማስቀጠል ነው እስካሁን ድረስም እየሄድኩበት ያለሁት እና እናንተ ትረዱኛላችሁ። እናንተ ጋር መፍትሄ አይጠፋም። እናንተ ጋር ብዙ ነገር ይኖራል። አቀማመጥ የራሱ ያሳዝናል አይደል? እናንተ ጋር መፍትሄ አይጠፋም በማለት እንግዲህ ለእናንተ ላማክራችሁ ለእናንተ ልነግራችሁ ያው እዚህ ቦታ ላይ ተገኝቻለሁኝ። ጉዳይ ምንድነው? ቶሎ ባለ ጉዳይን ተናገር ልትሉም ትችላላችሁና ጉዳይ ምንድነው? ከብርሃን ጋር ያለኝ ግንኙነት እስካሁን ድረስ ያለው እጅግ በጣም መልካም ነው። ደስ የሚል ነገር ነው ያለው። ብርሃን ወደ ቀድሞ ማንነቷ ተመልሳልኛለች። እጅግ በጣም ደስ ብሎኛልና እንግዲህ በጣም ብዙ አውርተናል፣ ብዙ ተነጋግረናል፣ በጣም ብዙ ተጫውተናል። ከካሜራ ጀርባም እንዲሁ ካሜራ ላይም ያው አንዳንድ ነገሮችን አውርተናልና ዛሬ ላይ ለሷ ያልነገርኩትን ነገር ለእናንተ ተነፍሰዋለሁ ማለት ነው። እሱ ምን መሰላችሁ? ለውሎ ሲያድር መሽቶ ሲነጋ ለብርሃን ያለኝ እይታ እየተቀየረ መጥቷል። ሊያስደነግጣችሁ ይችላል ምናልባትም፣ ግን በቃ ልባም ነች፣ ደስ የሚል ማንነት አላት። በቀላሉ በነገራችን ላይ መካሪም ጭምር ነች። በእውነት እኔ ደስ የሚለኝ ነገር እሱ ነው። እንግዲህ ምን አስቸኮለህ እንዳትሉኝ፣ የታወካት እንዳትሉኝ፣ ምን ነው ተረጋጋ እንጂ ቀስ በል እንጂ እንዳትሉኝ። በእውነቱ ፍቅር ነገር ሳይዘኝ አይቀርም። እሱን እንዴት ማስኬድ አለብኝ፣ እንዴት መንገር አለብኝ፣ እንግዲህ ምላሹ ከእናንተ ነው የሚሆነው። በጣም ነው የሚያስጨንቀው በነገራችን ላይ ማለት የተገናኛችሁበት ሌላ ሆኖ ሌላ አይነት ስሜት ሲሰማችሁ ወድሻለሁ አይባል ምንድነው የሚባለው? እና ይሄን ነገር እናንተ እንድትነግሩኝ ይፈልጋለሁኝ። በእውነት በጣም እየጨነቀኝ ነው ይሄንን ነገር ምነግራችሁ። ስለዚህ ምን ይሻለኛል ልላችሁ ፈልጋለሁ። ሁለተኛው ነገር ደግሞ ምንድነው እሷ በጣም ብዙ ኃላፊነቶች እየሰጠችኝ ነው አሁን ላይ። ኃላፊነቱን ወጣዋለሁ አልወጣውም በጣም አሳሳቢ ጉዳይ ነው። ኃላፊነቱ ምንድነው? አንደኛ እንትኖች እንትና ሳያሸሹባት አይቀሩም። የዶክመንቶችን የሷ የባለቤትነት ዶክመንቶች ነበሯት የገዛችበት ምናምን። እነዚያ ዶክመንቶች ያው ሰዎች ጋር የሉም። ኦሬዲ እንትን ብለዋል። ያናግረን ነበር ምናምን። ስለዚህ ሰዎችን ስናማክር ደግሞ በቤቶች በኩል ቀሪ ዶክመንት ስለሚኖር እነሱን ማናገር ትችላለህ ተብያለሁ። እሺ ግን እሱ ልናገኝ እንችላለን እና ያንን ነገር ለማድረግ እኔ ብቁ ነኝ ወይ በእውነት ኃላፊነት ለመቀበል? እያንዳንዱን ኃላፊነት ደግሞ በቃ አንተ ትሰራዋለህ፣ አንተ እንዲህ ታደርጋለህ፣ አንተ ትችላለህ ምናምን። በነገራችን ላይ
እንደዚህ አንተ ታደርገዋለህ፣ አንተ ትችለዋለህ፣ አንተ ይሄን ትሰራለህ ምናምን ስትባሉ በእናንተ ላይ ያላቸውን እምነት ነው የሚያሳየው። እኔ በጣም የጨነቀኝ ነገርም እሱ ነው። ምክንያቱም ያንን ነገር ትችላለህ፣ ታደርጋለህ፣ እንደዚህ ትሰራለህ ያለችኝን ሳላደርገው ብቀር ምን አይነት ስሜት እንደሚሰማት ደግሞ አሰብኩትና እነዚህን ኃላፊነቶች እሷ ሰጣኛለች። እኔ ደግሞ ያለኝ ስሜት ደግሞ ሌላ ነው። እነዚህ ሁለት ነገሮች እንዴት ማስኬድ እንዳለብኝ እያሰብኩኝ ነውና ተመልካቾች መፍትሄው ከእናንተ ነው ያለው። ቁልፉ ከእናንተ ጋር ነው ያለው። ጉዳያችሁ እንደሆነ አውቃለሁኝና ምን ማድረግ እንዳለብኝ በእውነት ላይኮን ተውልትሉኝ ትችላላችሁ። በነገራችን ላይ የባለፈ ህይወቴን ሳልነግራችሁ ከሆነች ልጅ ጋራ የፍቅር ግንኙነት ጀምረ እንደነበርም ያው ታውቃላችሁና ከብዙ ነገር ጣጣ መጥቶብኛል። እኔ ደግሞ የነካሁት ሁሉ ጣጣ አለው። ለምን እንደሆነ አላውቅምና ልጅቷ አሁን ያለችው ዱባይ ነው ያለችው። ዱባይ በረራ አድርጋለች ብዬ ነግሬያቸዋለሁ ከዚህ በፊትና ዱባይ በረራ አድርጋለች። እዚህ ጋር የነበረው ደግሞ የቀድሞ ባሏ ደግሞ ከኔ ጋራ መልካም አልነበረምና እሷን በዱባይ ስትሄድ በቀላሉ ስሸኛት ምናምን በቃ ጀስት ይቅናሽ ይቅና ተባብለን የተለያየ ነውና ብዙ አልዘለቅንም። ያው ከሷ ጋር ያለኝን ግንኙነት አቋርጫለሁ ለማለት እዚሁ መልስ ለመስጠት ያክል ነው። ምናልባት የምትጠይቁኝ ካላችሁ እሱን ለማድረግ ነው። ከዛ ውጭ ግን ያው በእውነት የእውነት ፍቅር፣ የእውነት ውስጣዊ ስሜት፣ የእውነት ልብ ምት የሚባለው ነገር አሁን ለብርሃን ጋር እየተሰማኝ ነውና እናንተ ጋር ምን እንደምትሉኝ አላውቅም። ምላሻችሁ በጎም ይሁን ምንም ይሁን ብቻ እሷ ጋር ልንገራት ወይስ ደግሞ ዝም ብዬ ለያዘውና ልቆይ የሚለውን ነገር እናንተ መልስ የምትሰጡኝ ይሆናል። በኮሜንት ላይ ያሳውቁኝ እባካችሁ። የእውነት የሆነ ቀን ስራ ላይ ነው የምውለው። ስራ በጣም ቢዚ ነው የምሆነው፣ ግን ማታ ላይ ነው ችግር ያለውና ዝም ብዬ አወራታለሁ፣ ዝም ብዬ ደውልላታለሁ። የሆነውንም ነው የምናወራው ምናምንና ይሄ ደግሞ ስሜቱ ምንድነው ያው ውስጣችሁ ሲቀበለው ነውና ውስጤ ተቀብሏታል፣ ውስጤ ፈልጓታልና እንዳልነገራት ችግር አለ። ጀስት ኃላፊነት ሰጣኛለች ምናምንና በዚህ ሰበብ ነገሮች እንዲበረሻሹ አልፈልግም። ዝም እንዳለል ደግሞ ያው ነገር አውጣው የሚል አይነት ስሜት አለና እሱን ነገር ከናንተ ልስማ፣ ወይም ደግሞ ዝም ብዬ ይሄን ቪዲዮ እንትን ልበለውና ልቅረጸውና እሷ የምታዩ ከሆነ ተየው በቃ አይተው የምትሰጠኝን ምላሽ እሷው ተስጠኝ ብዬ አሰብኩኝ። ስለዚህ ይሄንን ቪዲዮ ሪከርድ ካደረኩላችሁ ከሁለት ቀን ምናምን ቆይታ በኋላ የሚሆነውን ነገር መልሼ ወደ እናንተ ይዤላችሁ እመጣለሁኝ። እንግዲህ ለእናንተ ነግሬያቸዋለሁ። እሷ ደግሞ በእናንተ በኩል ትሰማለች ማለት በቪዲዮ በኩል ትሰማለች። ያው እንደምወዳት ዝም ብዬ ልነግራት ነው። በቃ ወድጄሻለሁ ብዬም በቪዲዮ መንገር እችላለሁኝና በአካል በጣም ያስፈራል ነገሩ። ሌላ ጊዜ ግን እዛው ፊት ለፊት እንደዚህ ቁጭ አድርጌ እሷ ባለችበት ወድሻለሁ ብዬ ስሜቴን እገልጽላታለሁ። እናንተ ግን የምትሉትን ነገር የውስጣችሁን ስሜት ውስጣችሁ የሚለውን ነገር ከባለፈው ህይወቴም አሁን ካለሁበትም የብርሃንም ቢሆን አሁን ካለችበት አንፃር ምን ያስፈልጋታል የሚለውን በማሰብ የኔን ምላሽ እንድትሰጡኝ እንድትጽፉልኝ ኮሜንት እንድታደርጉኝ እፈልጋለሁ። በውስጥ የምታዋሩኝ ደግሞ ጀስት በስራው ጉዳይ ማለት ነው በውስጥ ማዋራት ትችላላችሁ፣ መልሳለሁ። ይሄን ለማድረግ ነው ይሄን ለመናገር ነው እዚህ ጋር ቁጭ ብዬ ብቻዬን ሪከርድ እያደረኩላችሁ ያለሁትና ተመልካቾቼ ወዳችኋለሁ፣ አከብራችኋለሁ። እውነት የእናንተ ኮሜንት የእናንተ አስተያየት እንዲህ በቀላል የሚገመት አይደለም። ያም ሆነ ይህ እጅግ በጣም ጥሩ ስሜት አለኝ፣ ለእናንተም አክብሮት አለኝ፣ ወዳችኋለሁ። እንግዲህ ነገሩ ብርሃን ጋር ደርሶ ስሜቱ እኔ ጋር ማለት ምላሿ እኔ ጋር እስኪመጣ ድረስ በጉጉት ነው የምጠብቀው። ከዛ በኋላ ያለውን ነገር ነግራችኋለሁ። ወዳችኋለሁ። መልካም ጊዜን ተመኘውላችሁ። ግን አነሰ ስንት ደቂቃ ነው? ስንት ደቂቃ ነው? አንትሮ አስገባለሁ።